ዴቭ አብሉን ማውለቅ አለብክ። አብል ነው ይሄ ሁሉ መከራ ያመጣው። አንተ ወደ ራስ ትመለሳለህ። ይሄንን አብል ስናወልቅልህ ስሉት እንግዲህ እቺ ሄርሜላም ደግሞ ዛሬ የሩትዬ ቤት ሄዳለች። አብሉ መውለቅ አለበት፣ ይሄንን አብል እንድታወልቅልኝ እፈልጋለሁ በማለት ዴቭን እዛው ሄዳለች። የትላንትናውን ኮመንት አንብቦ ነው እርግጠኛ ነኝ የፍርዬን ቪዲዮ ሰምቶ ነው ዛሬ ይሄንን አብል ምናምን እያሉ የመጡት ማለት ነው። እርግጠኛ ነኝ ፍራውል ቪዲዮ ሰምቶ ነው። ለምንድን ነው አብሉን የማይወልቁት? አብል ነው ይሄ ሁሉ ታሪክ እየሰራ ያለው ብሎ የሚያስቡ ከሆነ ድራማው እሱ ነው፣ አብርሃም በሱ ምክንያት ነው የተቀየረው ብሎ የሚያስቡ ከሆነ ለምንድን ነው አብሉን የማይቀዱት የማይበጥሱት ሲል ነበረና የእሱን ቪዲዮ ሰምቶ ነው ዛሬ ደግሞ በዚህ አይነት እንትን የመጡ። አብርሃም ግን አልፈልግም፣ እኔ ሚስቴና ልጄ መርጫለሁ፣ ከልጄና ከሚስቴ ጋር የምኖረው፣ አብሉንም ደግሞ አላውልቀውም ብሎ እንግዲህ አንገቱን እንዳያወልቁበት ሲከላከል ነበረ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። እዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ዛሬ እንግዲህ እቺ ሄርሜላ የምትባለው ሴትዮ ዴቭን ይዛው ወደ ሩቲ ቤት ሄዳለች። አብርሃምም አብሉ ማውለቅ አለበት፣ ይሄን አብል ነው ይሄ ሁሉ ነገር የቀያየረው፣ አብርሃም በጤናው አይደለም እንደዚህ የሆነው፣ ስለዚህ አብሉ መውለቅ አለበት ብሎ ዴቭ ከሩቲ ጋር ሲጣላ ነበረ። እኔ እንደዚህ አልጠብቅሽም፣ በጣም አከብርሻለሁ፣ በጣም ወድሻለሁ፣ ግን እንደዚህ አይነት ነገር ካንቺ አልጠብቅም በማለት ከሷ ጋር ሲጣላ ነበረ። እንደዛም ሆኖ ግን አብርሃም አብሉን አላውልቀውም፣ አልፈልግም፣ ከእናንተ ጋር የትም አልሄድም፣ መሄድ የምፈልገው ከሩቲና ከኤፋዬ ጋር ብቻ ነው ብለዋል አብርሽዬ።